ስለምታውቅ እዚህ ፍጹም ያልጠበቀችው ነገር ነው የሆነው ማለት ነው። ለዚህ ነው ፓኒክ አታክ የገጠማት ማለት ነው። ቆይ ታዲያ ዶክተሮቹ ታድራለች አሉ እንዴ? ደህና ናት፣ አታድርም። ከዚህ ቤት ጧት የወጣ ሰው ይታል እንዴ? አረ የለም። ለመጀመሪያ ጊዜ በሩን የከፈትሽው አንቺ ነሽ። እሺ እንዴ አባዬ፣ እኔ ኮሌን በጧት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች፣ ወጣ ብዬ እመለሳለሁ። ዳጣ ተነስታለች? ሂድና ያት እስኪ አባዬ። ምን ነው ችግር አለ? አይ እስቲ ሂድና ክፍሉ ያት። እንዴ ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። አቢጌል አሁን ደህና ነሽ? ሰላም ጋር ነገ በጠዋት ወስድሻለሁ። ብቻ ዛሬ አረፍ ብለሽ ደሪ። ዳጣ አይዞሽ በቃ። እኔም አባዬ ቀድሞ እስኪናገር ነው እንጂ ይህንን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤውም እናቷ ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። ዳጣ እውነት ነው፣ እኔ ነኝ የቀየርኩት። ይህን ያደረግኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው። ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። ምን ያስቸግር? ለዛና ጊዜ እንግዲህ ቁጭ ብለው ስለ ዳጣና ዳጣ ስለ ቤተሰቡ ያማሉ ማለት ነው እንግዲህ ቁጭ ብለው ማለት ነው። ገዜ እዚህ ቤት ግን የሆነ ነገር አለ ትለዋለች ማለት ምንድን ነው ነገሩ ሲላል፣ አይ የሆነ ነገርማ አለ ገዜ። ምን መሰለህ ገዜ፣ ዳጣ የደረጀ ልጅ ሳትሆን አትቀርም በድብቅ የወለዳት ይላታል ማለት ነው። እንዲያ አረ ዝም በል ትለዋለች። አረ እንደዛ ነገር ይመስለኛል ዝም ብዬ ሳየው በቃ እንደዛ ነገር ይመስለኛል የደረጀ ልጅ ትመስለኛለች ይላታል ማለት ነው። እንደ ማነው ያለው አረስቶ እንደሰማ። በነገራችን ላይ እኮ እሱንማ ነገሩ እኮ ማለት ነው ከዚህ ቀደም ምን መሰለህ ዳጣ አንቺ ስለዚህ ቤት በቃ ማወቅ የለብሽም አርፈሽ ስራና ስራሽን ብቻ ስሪ ብላ አለችኝ ትለዋለች ማለት ነው። እኮ የሆነ ነገርማ አለ ምጥን ነግራኝ ውሃና ዳጣ እህቴ ነች አብዬን እህቴ ነች ብላ አለች ለዳጣ ይላታል ማለት ነው። የሆነ ነገርማ አለ ይላሉ ማለት ነው። እንግዲህ ግን በነገራችን ላይ እኛ ያገባን ምን አገባን ስራችንን ዝም ብለን መስራት ነው እንጂ ትላለች ማለት ነው። ያው ታውቃላችሁ ከዛ እንደዛ እያሉ እናታል ወደ ተነስቶ ይወጣል ማለት ነው። ወደ ውጭ ሄዳ እንዴ ምንድነው አላልኩም ያልኩህ ነገር የሆነ ችግርማ እንዳለ እኮ አውቃለሁኝ ትላለች። ናታል እንግዲህ ደረጀ ጋር ደውሎ ደረጀ ደግሞ ባከናልኝ ዳጣ ታማብኝ ሆስፒታል ነኝ ይለዋል። እሺ ብሎ ሆስፒታል ይሄዳል። ቶሎ ብሎ ወደ ሆስፒታል ይሄዳል። እዛ ሲሄድ ደረጀን ያገኘው እንዴት ናት ምናምን ሲለው አይ ደህና ናት እናቷን ነገርኳት ራሷን ሳተችብኝ ይለዋል። እናቷን ነገርካት ሰላም እንደሆነች አወቀች አለው። ግን ቆይ እንዴት ነው የማጠረጥረው? እኔ እኮ ሰላም እናቷ እንደሆነች ሊጠረጠር ያላደረኩት ነገር የለኝም ይላል። አይ በዚህ አጠረጥርም ምክንያቱም ተስቀደም እኮ ኤቢ ደንኤን ምርመራ አድርጋቸዋለች ሰላምንና ዳጣን ደንኤን ምርመራ ስላደረገቻቸው ያን ጊዜ እንደዛ ስላወቀች በቃ አይመስላትም ለዛ ነው ይላል። እንዴት ታዲያ አንድ ሳይሆን ቀረ ሲለው አይ እኔ ነኝ ደንኤን ምርመራ ብዬ ማርታ ስታደርግ እኔ ቀየርኩባት ይለዋል ማለት ነው። እኔ ቀይሬ ስላረኩባት ያኔ በቃ አላወቀችም ይላል። አንተ እኮ ከጉድ ብዙ ጊዜ ወጣኸኝ እኮ ከጉድ እኮ ብዙ ጊዜ ነው ወጣኸኝ ይለዋል። አዎ ጋሽ እንግዲህ ምናምን ይላል እና ልጄ በጣም አመሰግንሃለሁ ከብዙ ጉድ አውጥተኸኛል ብሎ
ምስጋና ያቀርብለታል ደረጀ ማለት ነው። ያው እንግዲህ እሺ በቃ ወደ ሆስፒታል እንግባና እናንተ ብለው ገብተው አመጧት ማለት ነው። ዳጣ ያው አትናገርም አትጋገርም፣ ዝም ብላ ደንግጣለች። በጣም ደንግጣለች። ምንም አትልም። ከዛ ይዘው መጥተው ቤት ወሰዷት ማለት ነው። እንግዲህ ማርቲን ተጨናንቃለች። ሆነው ነው ብላ በጣም ጭንቀት ላይ ናት። አብዬንም እንደ ሆነው ነው ምናምን ሲሉ ከዛ ቤት ሲገቡ ማርቲ ከናታል ጋር ደወለችለት ማለት ነው። ናታል ጋር ደውላ ቆይ ምንድነው ችግር አለ እንደ በሰላም ነው ስትለው አዎ ትንሽ ዳጣ ታማ ዳጣ ጋር ምናምን አለ ማለት ነው። ከዛ እንደዛ ሲላት ትደነግጣለች። ምን ሆነ ሞት ነው ምናምን ብላ ትደነግጣለች። ከዛ ቤት ሲሄዱ ዳጣ ታማ ትናገር አትጋገር ፈዛለች። ምን ሆነ ነው ደረጀ ስትለው ትንሽ አሟት ነው አለ። እሺ በቃ ብላ ኤቢ ወደ ክላስ ወሰጃት አላት። እሺ ብላ ክላስ ወሰደች። ክላስ ወስደ እንግዲህ ኤቢ ሆነች ነው እኔ ትንሽ እየሄድ ሆነች ነው ታናሽ ሄድ ሆነች በይ ነው አለቻት። አለቀሰች። እንደዚህ ስትላት ታለቅስ እጇን ስታየው እጇ ላይ ደግሞ እንትን የተደረገበት አለ ማለት ነው። ግሉኮስ የወሰደችበት አለ። እንዴ ምን ሆነች ነው ኤቢ ምን ሆነች ነው ዳጣዬ እኔ እህት እናትሽን አሳይሽ እንዴ እናትሽን አውቀሽ እንዴ ስትላት በቃ ምንም አልመለሰችላትም። ምንም ልትላት አልቻለችም። ዝም አለቻት ማለት ነው። ከዛ ልውጣልሽ በቃ አለቻት። ውጭልኝ አለቻት። ከዛ ወጣች ማለት ነው። እሷም ወደ ክላሷ ሄዲ። ማርቲም ምንድነው የተፈጠረው? ምንድነው የሆነው? ምን ሆነ ማለትም ደንግጣ ትንሽ ደንግጣ ይላል። ምን አነ ደነገጠችው ትላለች። ደረጀ ይነግራት አልቻለም። ዝም አለ። ግን እቺ ልጅ እንዴት ነው መጨረሻዋ? እንዴት ነው አሁን እንደዚህ ኩና ቤተሰቧን ማወቅ አለባት። አሁን እኔ እናንተ ወላጅ እናትና አባቱ አይደለም፣ ግን ደግሞ በደም ግዴታ ነው። ስለዚህ እናቱ ልሆን ይችላል፣ ግን ወላጁ አይደለሁም። አባት ልትሆን ትችላለህ፣ ግን አባቱ አይደለም። ስለዚህ ቤተሰቦቿን ማወቅ አለባት ትላለች። ቤተሰቦቿን ማወቅ አለባት ትለዋለች። አይ እንግዲህ ማርቲዬ እንደዚህ ምንም እንትን የለም እሺ በቃ ምናምን አላት። እሺ በቃ ይላታል። እሺ በቃ ታውቃለች ቤተሰቦቿን ታውቃለች ብሎ መልስ ይሰጣል ደረጀ። በነገራችን ላይ ደረጀ ግራ ገብቶታል። አሁንም እንደዚህ ብሎ ተሚዋሽ እና አንተም ተሚ መናገር ነበረበት። ተናግሮ ያለውን ነገር መናገር ሲገባ አሁንም ዝም ብሎ ሽሽ ይላል ማለት ነው። መናገርና አለበት እንጂ የማይሆን ነገር እሺ በቃ ብሎ ተሚት ቢናገር ሌላም ይቀለዋል። ገባችኋ? ግን አሁን ስለሆነ እንግዲህ ምንም የተናገረ ነገር የለም፣ ምንም እያወራ አይደለም። በቃ እሺ ብቻ ነው የሚለው እንጂ ምንም እያወራ ነገር አይደለም። እና ውድ ቤተሰቦቼ እንግዲህ ደረጀ አሁን እዚህ ላይ ይገኛል ማለት ነው። ሁኔታው እዚህ ላይ ይገኛል። እስካሁን ምንም አይነት ነገር አልተናገረም። ምንም አይነት ፍንጭ አላወጣም። ኦኬ እያለ ብቻ እየመራው ነው ማለት ነው ቤቱን። ከባድ ሁኔታ ላይ ነው። በኋላ ላይ ከባድ ነገር ነው የሚገጥመው። ያለውን ነገር ተናግሮ እንትን ማለት ሲገባው ሆነ ሽሽ ብያለ። በኋላ ላይ ማርቲ አሁን ለኤቢም እናቷን ነግራታለሁ። እናቷን ለዚች ይቅርታ ለአባት እኔ ልጅ እንደሆንሽ እናገራለሁ ይላታል። እንደዛ ብሎ የሚናገር ከሆነ ለምን አይናገርም ነው? በኋላስ ሌላ ነገር አይመጣበትም ወይ? አሁን እየዋሸ ሌላ በውሸት ላይ በውሸት እንዴት ነው የሚሆነው? የሚል አስተሳሰብ አለኝ እኔ ማለት ነው። እንግዲህ ዳጣ እናቷን ፍለጋ ተነስታ ከተኛችበት ተነስታ ሄዳለች። ባለሪያ ተነስታ ሄዳለች። ኤቢም እንግዲህ ተነስታ ከፍታ ራስቴን ማን ነው በዚህ የወጣ የለም እንደ ስትለው አረ ምንም ሰው የለም ይላታል። እንደ ምንም ሰው የለም ስትለው አዎ ምንም ሰው የለም። ምንም ሰው አልመጣም። አዎ ምንም ሰው አልመጣም። ገና አንቺ ነሽ በሩን የከፈትሽ ይላታል። ክላሷ ስትር ዳጣ የለችም። ደረጀም ተነስቶ ሲመጣ ደረጀ ከታየት መጣ። እንዴ ዳጣ ምንሽ ነው በጠዋት የተነሳሽው ይላታል። አይ አባዬ እኔ እኮ ጠዋት ነው የምነሳው ትላለች። ዳጣስ ይላታል። ክላሷ ደወለች ምናምን
ዳጣ ተነሳች እንዴ ስላ ከዛ እዚህ ሂጂያት ምናምን ሲል አባዬ አንተ ሂዲያ ስትለው ስትሄድ የለችም። ተነስታ እናቷ ጋር ሄዳለች። ሰላም ጋር ተገናኝታለች። ዳጣ ከእናቷ ጋር ተገናኝታለች። ቤተሰቦቼ